ኢትዮጵያ ተመረጠች። ኢሳያስ ደነገጡ። ኢትዮጵያ አባል የሆነችበት የቀይ ባህር ምክር ቤት ተመሰረተ። የሳዋ ማሰልጠኛን ባዶ ያስቀረው እርምጃ። ኤርትራውያን ሳዋ ለመግባት የሚያደርጉት አስገራሚ ትንቅንቅ። ፕሬዝዳንት ኢሳያስ ተደናገጡ። ያዩትን ማመን ከበዳቸው። ከ120 ሚሊዮን በላይ ህዝብ በመያዝ በርካታ ህዝብ ይዛ የባህር በር አልባ የሆነችው ኢትዮጵያ ጠቅላዩ ቀይ ባህር የህልውና ጉዳይ መሆኑን ይፋ ካደረጉበት ጊዜ አንስቶ የዓለምን ትኩረት መሳብ ጀምራለች። በዚህ የተነሳም ከኤርትራ ጋር ወደ ጦርነት ልትገባ ትችላለች ሲባል የከረመ ሲሆን የኢሳያስ ኤርትራም ለጦርነት በርካታ ስራዎችን ስታከናውን ብትቆይም በዲፕሎማሲውና በተባበሩት መንግስታት ህግ መሰረት የበላይነቱን የወሰደችው ኢትዮጵያ ከማንም ጋር ጦርነት ሳትገጥም ወደ ቀይ ባህር ተጠቃሚነቷን ለመመለስ እጅግ መቃረቧ ተመላክቷል። እጅግ ወሳኝ የሆኑና የቀይ ባህር ተጎራባች ና ተጠቃሚ ሀገራትን ብቻ የሚያካትቱ ትብብሮች ኢትዮጵያን ለማካተት እሽቅድድም ይዘዋል። እንመለስበታለን። በሌላ መረጃችን ደግሞ ጦርነትን የስልጣናቸው ዋስትና አድርገው የያዙት ኢሳያስ ጦራቸውን የሚያጠናክሩበት የሳዋ ማሰልጠኛን ባዶ የሚያስቀር እርምጃ መጀመሩ ሰምተው መደናገጣቸውን አክለን በዝርዝር ይዘን ቀርበናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የመካከለኛው ምስራቅ ውጥረት የዓለምን ኢኮኖሚ ሚዛን ማዛባቱ በቀጠለበት ወሳኝ ወቅት የሆርሙዝ ሰርጥ መዘጋት የፈጠረውን ስጋት በማቃለል ከፍተኛ ተስፋ የጣለበት ቀይ ባህርም በታሪኩ ለመጀመሪያ ጊዜ ሁለቱም ሰሜናዊና ደቡባዊ መግቢያና መውጫ ጣቢያዎች መዘጋታቸው ነገሩን በእንቅርት ላይ ጆሮ ደግፍ አስብሎታል። ሳውዲ አረቢያ በየመን የፈጸመችውን የአየር ድብደባ ተከትሎ በኢራን የሚደገፉት የየመን ሁቲ ታጣቂዎች የቀይ ባህር የወደብ እንቅስቃሴ ላይ ማዕቀብ ከመጣል ባለፈ ሁለት የሳውዲ መርከቦችን ማውደማቸው ጉዳዩ በቀላሉ እንዳይታይ አድርጎታል። በተባበሩት አረብ ኤሚሬትና ሱሪያ ግጭት ውስጥ እጃቸውን አስገብተው የአሰብ ወደብንና የአየር ኃይሉን የአቪዬሽን መሰረተ ልማት ጭምር ለአቡዳቢ በማከራየት ጠቀም ያለ ትርፍ ያጋበሱት የምስራቅ አፍሪካና የመካከለኛው ምስራቅ ፖለቲካ ደላላው የሻዕቢያ ቁንጮ ኢሳያስ አፈወርቂ ከሳውዲ አረቢያና የመን ጸብም የቻሉትን ያክል ትርፍ ለመቀራመት በካይሮ በኩል ሳውዲ የአስመራ አውሮፕላን ማረፊያንና ወደቦቻቸውን ለክራይ ቢያቀርቡም ሰሚ ማጣታቸው በተነገረ ማግስት ለአዲያሎ ቤተ መንግስት አስደንጋጭ የተባለ ጥብቅ መረጃ ወጥቷል። መረጃው ከቀይ ባህር ደህንነት ጋር የተገናኘ ሲሆን ኢትዮጵያ ወሳኙን የባህር መተላለፊያ ደህንነት ለማስጠበቅ የሚደረግ ሂደት ላይ ዋና ተሳታፊ እንድትሆን መመረጧም ተሰምቷል። ይህንኑ የባህር ደህንነት ማስጠበቅ ስራ በበላይነት የሚመራ ኢትዮጵያን ጨምሮ የተባበሩት አረብ ኤሚሬት፣ እስራኤልና ሶማሊላንድ አባል የሆኑበት ምክር ቤት ተቋቁሟል። መረጃ የተሰማው ኢትዮጵያን ከቀይ ባህር ተሳትፎ ለማግለል የጥፋት ግንባር የመሰረቱት ኤርትራና ግብጽ የባህሩን ደህንነት የማስጠበቅ ኃላፊነት የባህር በሩ ድንበር ተጋሪዎች ብቻ ናቸው የሚል ያረጀ ያፈጀ የአቋም መግለጫ ባሰሙ ማግስት መሆኑ ደግሞ በተለይ ለአስመራ ሰዎች የሚጎረብጥ መሆኑም አልቀረም። የቀይ ባህርና የኤደን ወሽመጥ አካባቢ የደህንነት ሁኔታ እየተባባሰ በመሄዱና የየመን ሁቲ ታጣቂዎች እንቅስቃሴ የባህር ላይ ንግድን በመፈታተኑ በቀጠናው አዳዲስ ዲፕሎማሲያዊና ስልታዊ የኃይል አስተላለፎች እየተፈጠሩ ይገኛሉ። አሁናዊ መረጃዎች እንደሚያመላክቱት የቀይ ባህር አካባቢ የወቅቱ ቀውስ አስተላለፎች እየተፈጠሩ ይገኛሉ። አሁናዊ መረጃዎች እንደሚያመላክቱት የቀይ ባህር አካባቢ የወቅቱ ቀውስ ለኢትዮጵያ ከፍተኛ የፖለቲካና የኢኮኖሚ ትርፍ ማስገኘት የሚችል አዲስ የዲፕሎማሲ በር ከፍቷል። የቀይ ባህር ምክር ቤት ዳግም አደረጃጀትና አዳዲስ አባላት እንደ አውሮፓውያን አቆጣጠር በጃንዋሪ 2020 መቀመጫውን በሪያድ በማድረግ የተመሰረተው የቀይ ባህርና የኤደን ወሽመጥ የአረብና የአፍሪካ ጠረፍ ተጋሪ ሀገራት ምክር ቤት አሁን ባለው የጂኦፖለቲካ እውነት ልክ ዳግም እንዲደራጅ አዲስ ስልታዊ ፕሮፖዛል ቀርቧል። በዚህ አዲስ ፕሮፖዛል ማቀፍ የሚካተቱት ሀገራትና አካላት አዲስ መልክ እንዲይዙ የታቀደ ሲሆን ኢትዮጵያ፣ እስራኤል፣ ቱርክ፣ ሶማሊላንድና የተባበሩት አረብ ኤሚሬትስ አባል በመሆን እንዲካተቱ መደረጉንም መረጃዎች አመላክተዋል። በተጨማሪም አሜሪካና የአውሮፓ ህብረት እንደ ስልታዊ አጋሮች ሆነው የሚካተቱበት አሰራር እየተዘረጋ መሆኑ ተሰምቷል። ይህ የቀጠናው ምክር ቤት አደረጃጀት ኢትዮጵያ የባህር በርና የባህር ደህንነት ተሳትፏን ከባለድርሻ አካላት ጋር በጋራ ለመወሰን ትልቅ መድረክ የሚፈጥርላት ይሆናል። ለዚህ አዲስ አሰላለፍ መፈጠር ምክንያት ከሆኑ ዋና ዋና ምክንያቶችና ጉዳዮች በየመን የባህር ጠረፍ በኩል የሚሰነዘሩ ጥቃቶችና የባህር ላይ ከበባዎች የቀይ ባህር ደህንነት ከፍተኛ አደጋ ላይ በመጣላቸው ይህንን መተላለፊያ ለመጠበቅ የሚችል አዲስ የጋራ ደህንነት ግንባታ ማስፈለጉ እንዲሁም እስራኤል ከደቡባዊ ግንባሯ የኢራንንና የሁቲዎችን የስትራቴጂክ እንቅስቃሴ ለመክበብና ለመመከት ጠንካራ አጋር በማስፈለጉ ነው። የቻይና የቤልት ኤንድ ሮድ የበላይነት ለመፎካከር የሚያስችልና መካከለኛው ምስራቅ ህንድንና ምስራቅ አፍሪካን የሚያገናኝ አዲስ የኢኮኖሚ ኮሪደር ለመመስረት ወሳኝ መሰረት የሚጥል እርምጃ ሆኖ ስለታመነበት መሆኑም ተነግሯል። የኢትዮጵያ ሀገር መከላከያ ሰራዊት በቀይ ባህር ደህንነት ላይ አስተማማኝ ደጀንና የበኩሉን አስተዋጽኦ የሚያበረክትበት ሁኔታ ለማመቻቸት ከፍተኛ የኢትዮጵያ ዲፕሎማቲክ ልዑካን ቡድን አሜሪካ ገብቶ ከሰዓታት በፊት ከፍ ያለ ውይይት በመጀመር ላይ ይገኛል። ይህ የዲፕሎማሲ ንቅናቄ ኢትዮጵያ በቀይ ባህር ኮሪደር የጸጥታ ማዕቀፍ ውስጥ ያላትን ወታደራዊ ዝግጁነትና ስልታዊ አጋርነት የሚያጠናክር ነው።
ከዚሁ ጋር ተያይዞ በግብጽ በኩል የቀይ ባህርና የኤደን ጠረፍ ተጋሪ ሀገራትን ብቻ በማካተት የጋራ ወታደራዊ ኃይል በማደራጀት የኢትዮጵያን የቀይ ባህር እቅድ ለማምከን ተደርጎ የነበረው ሙከራ ሙሉ በሙሉ መክሸፉ ታውቋል። የአሜሪካ ፕሬዝዳንት የቀይ ባህር ጉዳይ የዋሽንግተን ቀጥተኛና አንገብጋቢ አጀንዳ መሆኑን የሚያሳይ ቀጭን መልእክት ማስተላለፋቸውን ተከትሎ የካይሮ ስልት ከሽፏል ብሏል። ከኢትዮጵያ ጥቅም አንጻር ያለው ስትራቴጂካዊ ፋይዳ ስንመለከት ለኢትዮጵያ ይህ አዲስ የቀይ ባህር ስትራቴጂክ ትብብር በርካታ ወሳኝ ጥቅሞችን የሚያስገኝ ሲሆን ከባህር ባለቤትነት ጋር ተያይዞ የተደረጉ ስምምነቶች ይበልጥ ወደ ተግባር ለመቀየርና አስተማማኝ የባህር በርና የባህር ኃይል ማረፊያ ለማግኘት ይረዳል። ሌላኛው ጥቅሙ ዲፕሎማሲያዊ እፎይታ መስጠቱ ሲሆን ቀደም ሲል ኢትዮጵያ ቀይ ባህር አይገባትም በሚል የሚደረገውን የብቸኝነት ማግለል በመስበር ከሀያላን ሀገራት እንደ እስራኤልና ዩናይትድ አረብ ኤሚሬት ጋር በጋራ የመስራት እድል እንደሚሰጥም እየተነገረ ነው። ከኢኮኖሚ ብዝሃነት አኳያም ወሳኝ ሚና እንደሚጫወት የተነገረ ሲሆን በጅቡቲ ወደብ ላይ ብቻ የነበረውን ጥገኝነት በመቀነስ አማራጭ ኮሪደሮችን ለአማራጭ ንግድና ለኢንዱስትሪ ልማት በስፋት ለመጠቀም ከማስቻሉ በተጨማሪ በቀይ ባህር ቀውስ ምክንያት የሚመጡ የዋጋ ንረቶችና የደህንነት ስጋቶችን ከአጋር ሀገራት ጋር በጋራ በመከላከል የሀገር ውስጥ ደህንነትን ለማጠናከርም ጉልህ ድርሻ ይኖረዋል ነው የተባለው። በቀጣይ መረጃ በኤርትራ ማለቂያ በሌለው የውትድርና አገልግሎት የተማረሩ ወጣቶች ወደ ሰው አልባ ማሰልጠኛ ላለመግባት ትምህርታቸውን እንደሚያቋርጡና አውቀው እንደሚወድቁም ተገለጸ። መቀመጫውን በአሜሪካ ኒውዮርክ ያደረገው ሂዩማን ራይትስ ዎች ትላንት ይፋ ባደረገውና በኤርትራ አስገዳጅ ውትድርና እንዲያበቃ ጥሪ ባቀረበበት መግለጫው በሰው አልባ ማሰልጠኛ ማዕከል ውስጥ ሴቶች ታዳጊዎች ላይ ጾታዊ ጥቃት ጭምር እንደሚፈጸም አመልክቷል። ሂዩማን ራይትስ ዎች እንዲሁም የተባበሩት መንግስታት ኤክስፐርቶች በኤርትራ ሰብአዊ መብት ረገጣ ዙሪያ ጥናት ማድረጋቸውን በመግለጫው አስታውሷል። እንደ አውሮፓውያን አቆጣጠር ከ2003 ጀምሮ በሺዎች የሚቆጠሩ የሁለተኛ ደረጃ ትምህርት የተማሪዎች የመጨረሻ ዓመት ትምህርታቸውን በሳዋ ወታደራዊ ማሰልጠኛ ከፖለቲካ ትምህርት ጋር እንደሚሰጣቸው ተመላክቷል። በጠቅላላ ስልጠናውና ከስልጠና በኋላ የተቀመጠው የአገልግሎት ጊዜ 18 ወራት ቢሆንም ለረጅም ዓመታት አንዳንዴም ለ10 ዓመታት በውትድርና አገልግሎት እንደሚቀጥሉ ተመላክቷል። ከ10 ቀናት በፊት ለ38ኛ ጊዜ ተማሪዎቹ ፕሬዝዳንት ኢሳያስና ሌሎች ከፍተኛ ባለስልጣናት ባሉበት መመረቃቸውንም አስታውሷል። የተማሪዎቹ ምረቃ የደስታና የተስፋ መሆን የሚገባው ቢሆንም የሚጋፈጡት ግን ማብቂያ የሌለው ወታደራዊ አገልግሎቶች እንደሆነ ሂዩማን ራይትስ ዎች አመልክተዋል። በሪፖርቱ እንደተዘረዘረው በማሰልጠኛ ቆይታቸው ወቅት የሚቀርብላቸው አነስተኛ ምግብ ሲሆን የኃይል ቅጣት የሚፈጸምባቸዋል። ቶሎ ከእንቅልፍ አለመንቃት የመሳሰሉ አነስተኛ ጥፋቶች ጨምሮ የኃይል ቅጣት የሚያስከትል ሲሆን ሴቶችም ለጾታዊ ጥቃት ይጋለጣሉ ሲል አክሏል። ወደ ሳዋ ወታደራዊ ማሰልጠኛ የሚወሰዱት የሁለተኛ ደረጃ ትምህርታቸውን በሚያጠናቅቁበት ዋዜማ ስለሆነ ሳዋ መሄድ የማይፈልጉ አውቀው በፈተና እየወደቁ ባሉበት እንደሚቆዩ ሌሎችም እንደሚያቋርጡና ብዙዎቹ ደግሞ ኤርትራን ጥለው እንደሚሸሹ በሂዩማን ራይትስ ዎች ሪፖርት ላይ ተዘርዝሯል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካዊ ወታደራዊና አነጋገር ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።